ሰበር ዜና የአባ ረፍረፍ የሻለቃ አንሙት ልጆች እጁን በአፉ የሚያስጭን ጀብድ ፈጸሙ። አዴት ዙሪያና በመክበብ በዘሪውን 13 የፈጠራ ውጤትና በዲሽቃ አመራርን ያነጣጠረ ጥቃት መሃል ከተማ መሰባሰቢያ አዳራሽንና አስተዳደር ህንፃን በመደብደብ ከፍተኛ ጉዳት ማድረስ ተችሏል። የዳግማዊ መላኩ ተፈራ ዋጅድ በደብረታቦር ከተማ አስተባባሪዎች መካከል አንዱ የሆነው ኮማንደር ጌታ የታደሰ በተተኮሰበት ጥይት ቆስሎ ሆስፒታል መግባቱ ተሰምቷል። በአገዛዙ በግድ የታፈሱ ወጣቶች በፋኖ ነፃ መውጣታቸው ተነገረ። የአገዛዙ አስነዋሪ ተግባራት አሁንም አላበቃም። አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው የቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። የደፈጣዋ መሐንዲስ ቢትወደድ መንገሻ ጀምብሬ የብርጌዳ አንደኛ መብረቅ ሻለቃ ከዳንግላ ከተማ ወደ አዲስ ቅዳም ከተማ በሚወስደው መንገድ ልዩ ቦታው ከጉምብሪ ቀበሌ እስከ ጎጊ መስክ በሸፈነው የደፈጣ ውጊያ በአንድ የጠላት ፒክአፕ ፓትሮል ከነጫናቸው ያገዙ ሰራዊት አባላት ሙሉ በሙሉ ወድመዋል። ጤና ይስጥልን አድማጭ ተመልካቾቻችን ከያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያልን ለሰዓቱ ያዘጋጀናቸው አጫጭር መረጃዎችን እንደሚከተለው ይቀርባል። አብራችሁን ቆዩ። የአባ ረፍረፍ የሻለቃ አንሙት ልጆች እጅን በአፍ የሚያስጭን ጀብድ ፈጸሙ። አዴት ዙሪያና በመክበብ ዘሪውን 13 የፈጠራ ውጤትና በዲሽቃ አመራር ያነጣጠረ ጥቃት መሃል ከተማ መሰባሰቢያ አዳራሽንና የአስተዳደር ህንፃን በመደብደብ ከፍተኛ ጉዳት ማድረስ ተችሏል። የምድር ድሮን በመባል የሚታወቁ የሻለቃ አንሙት የያዛቸው ብርጌድ ሻለቃ በዛሬው ዕለትም ማለት በቀን 24/08/2017 ዓ.ም በይልማ ዴንሳ ወረዳ እና በአዴት ከተማ አስተዳደር ትብብር የዞንና ክልል አመራሮች በአዴት ከተማ ላይ ስብሰባ በማድረግ ስብሰባ አዳራሽ መግባት በጀመሩበት ሰዓት ከጠዋቱ 2 ሰዓት እስከ 4 ሰዓት ጀምሮ የጀግናዋ ሻለቃ አንሙት ልጆች አዴት በመክበብ በዙሪያ በዘሪሁን 13 የፈጠራ ውጤት እና በዲሽቃ አመራርን ያነጣጠረ ጥቃት መሃል ከተማ የመሰብሰቢያ አዳራሽነትና አስተዳደር ህንፃ በመደብደብ ከፍተኛ ጉዳት ማድረስ ተችሏል። የሚገርመው ጥቃቱን በሚፈጸም ሐሰት የአብይ ተላላኪዎች አመራሮች አጅቦ የመጣው የአገዛዙን ዙፋን አስጠባቂ ኃይል ከፍተኛ የብልጽግና አመራሮች ብቻቸውን ታቅፈው እርስ በርስ የተጠላለፉ ግሪ አውጪኝ ብለው ፈርጥጠዋል። ቀኑን የመሸበትና የከሸፈው የብልጽግና ውሎ ብለነዋል። አሁንም በአማራ ህዝብ ደንብ የሚቀለድ የህዝባችን የመከራ ዘመን በሚያራዝም ኃይልና የማያዳግም እርምጃ እንወስዳለን። ድል የጭቁኖች የአጋሽና ጉልበት ለሆነው ፋኖ ክብር ለተሰዉ ሰማዕታት አማራ ጌታቸው የአማራ ፋኖ በጎጃም አንደኛ ክፍለ ጦር የሻለቃ አንሙት የያዛቸው ብርጌድ ህዝብ ግንኙነት ሚያዝያ 24 2017 ዓ.ም ጎጃም አዴት የዳግማዊ መላኩ ተፈራ ዋጅ በደብረታቦር ከተማ አስተባባሪዎች መካከል አንዱ የሆነው ኮማንደር ጌታ የታደሰ በተተኮሰበት ጥይት ቆስሎ ሆስፒታል መግባቱ ተሰማ። በደቡብ ጎንደር ዞን ደብረታቦር ከተማ ማረሚያ ቤት ኃላፊ የሆነው የኮማንደር ጌታ የታደሰ ትናንት ሚያዝያ 23 2017 ዓ.ም አመሻሹን በተተኮሰበት ጥይት ክፉኛ ቆስሎ ለሕክምና ወደ ደብረታቦር ጠቅላላ ሆስፒታል መወሰዱ ነው የታወቀው። ኃላፊው የደረሰበት ጉዳት ከባድ ከመሆኑ አንጻር ህይወቱን ላይተርፍ ይችላል ሲሉ የዓይን እማኞች ተናግረዋል። በእነ ኮማንደር ጌታ አስገዳጅነት በደብረታቦር ከተማ የ12 እና የ13 ዓመት ታዳጊዎች ጨምሮ በርካታ ወጣቶች ለግዳጅ ብሔራዊ ውትድርና በሚል ታፍነው መወሰዳቸው ከሰሞኑ ሲዘገብ ሰንብቷል። በከተማዋ በስራ ገበታቸው ላይ የነበሩ ወጣቶች ከትምህርት ቤት ውለው ሲመለሱ የነበሩ ታዳጊ ተማሪዎች እንዲሁም አእምሮ ህመምተኞች ሳይቀሩ ታፍነው የነ አብይ አህመድ ወንበር ለማስጠበቅ ወደ ወታደራዊ ስልጠና ማሰልጠኛ ጣቢያ ተወስደዋል። ታፍነው ከተወሰዱት ተማሪዎች መካከል የ12ኛ ክፍል መልቀቂያ ፈተና ለመውሰድ ዝግጅት ላይ የነበሩ ተማሪዎች እንደሚገኙበት የተጠቆመው በኦህዴድ የበላይነት የሚዘወረው የብልጽግና ቡድን በአራቱም ማዕዘን የሀገሪቱን ዳር ድንበር ሲጠብቅ የነበሩ ወታደሮች አንስቶ ከአማራ ህዝብ ጋር በሚያደርገው የጦርነት ተሳትፎ ሲሆን ነገር ግን ወታደሮች የተፈለገውን ውጤት ማምጣት ሳይችሉ የፋኖ አፈሙዝ ሲሳይ ቀርተውበታል። በአማራ ክልል የተካሄደ በሚገኘው ጦርነት በመቶ ሺዎች የሚቆጠሩ ወታደሮች የተገደሉበትና ሌሎች በመቶ ሺዎች የሚቆጠሩ ወታደሮች ደግሞ ቁስለኛ የሆኑበት እንዲሁም ከነ ሙሉ ትጥቃቸው የጠፉበት ገዢው የብልጽግና ቡድን ያጋጠመውን የወታደር እጦት ለመቅረፍ በማሰብ አማራ ክልል የተጠናከረ ግዳጅ አፈሳ እያካሄደ ይገኛል። መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬ ማረልኝ ሁለተኛ አልወልድም ሲሉ በያኔው የደርግ ዘመን የተረቡት የጎንደር እናቶች ይሄው ሁኔታው በዛሬዎቹ ደርጎች ተደግሟል። ልዩነቱ የያኔው ደርግ ወጣቶች ያፈሰው የሀገር ዳር ድንበር ጭምር ለማስጠበቅ ሲሆን የአሁኑ ደግሞ የሀገር ዳር ድንበርን ለማስጠበቅ ሳይሆን የወዴድ የበላይነት ለማጽናት በአማራ ህዝብ ላይ የጀመረውን የዘር ጭፍጨፋ አጠናክሮ ለማስቀጠል በማሰብ ነው። የዳግማዊ መላኩ ተፈራ ዋጅን በአሁኑ ሰዓት በደብረታቦር ከተማ እያስፈጸመ ከሚገኙት የአገዛዝ ተላላኪ የጸጥታ አመራሮች መካከል ዋናና ቀዳሚው ነው። ትናንት በጥይት ተመቶ ወደ ሆስፒታል ተወሰደው። ኮማንደር ጌታ የታደሰ ልጆቻችን ለውትድርና ብቁ አይደሉም በሚል ከ100 ሺህ ብር እስከ 300 ሺህ ብር መክፈል የሚችሉ ወላጆች ገንዘብ ሲቀበልና ወላጆቻቸው የጠየቀውን ገንዘብ መክፈል ያልቻሉ ታዳጊዎች ደግሞ በመጠርነፍ ወደ ወታደራዊ ማሰልጠኛ ጣቢያ ሲልክ እየሰነበተ ጸረ ህዝብ ነው። ኃላፊው ትናንት አመሻሹን በተተኮሰበት ጥይት ክፉኛ ቆስሎ ወደ ደብረታቦር ጠቅላላ ሆስፒታል የተወሰደ ቢሆንም ነገር ግን ከደረሰበት ጉዳት አንጻር ህይወቱ ላይ ተርፍ ይችላል ነው የተባለው። በአገዛዙ በግድ የታፈሱ ወጣቶች በፋኖ ነፃ መውጣታቸው ተነገረ። አማራ ፋኖ በሸዋ ባጼ ይኩኖ አምላክ ስር የምትገኘው ብሩኬ ደምሴ ብርጌድ በዛሬው ዕለት ከግሼ ርማያዊ ወጣቶች አፍሶ በግዳጅ ወደ ስልጠና ለመውሰድ ከግሼ ራቤል ተነስቶ ወደ ወራይሉ ለማሻገር 10 ወጣቶችን በቅጥቅጥ ጭኖ በዲሽቃና በብሬል አጅቦ ወይት ጅራት ላይ ሲደርስ እንቢ አልገዛም ሻለቅ በመዘማቻ መሪው ኮማንደር ታደሰ ተስፋዬ
የተመራች ተወርውራ በመድረስ የአገዛዙን ዙፋን አስጠባቂ ነኝ በሚለው ጦር ላይ ድንገተኛ ጥቃት በመሰንዘር ወጣቶችን ያለምንም ጉዳት ሙሉ ለሙሉ አስለቅቃለች። በዚህ ወቅት የወንበዴው አገዛዝ ጥምር ጦር እግሬ አውጪኝ ብሎ ሊፈረጠጥ ችሏል ሲል ፋኖ መምህር ከበደ ወርቁ የብሩክ ደምሴ ብርጌድ የፖለቲካ ዘርፍ ኃላፊ ገልጸዋል። ጦርነቱ በሁለት ተጣራሪ ሀሳብ ባላቸው ግን ደግሞ ተመጣጣኝ የትጥቅና የሰው ኃይል ቁመና ባላቸው ኃይሎች የሚፈጠር ግጭት ነው። የተለያየ ጦርነት ስልት ወይም ተቃውሞ አለ። የሉና አጣብቂኝ የገባ ህዝብ ሲኖር ደግሞ የቁመና ልኬት መስፈርቱ ስታደርግ እስከ መጨረሻው ህቅታ ትገጥማለህ። የአማራ ህዝብ አሁን የገጠመው ይሄ ነው። በዴና ቁመን ጠብቀኝ መሳሪያ ባይራክተር ድሮን በክላሽንኮቭና ሱዙ 27 ሚግ በሮኬት ኤፍ1 ቦምብ መካከል ልዩነት ውስጥ ቆመን ጠላትን የገጠምነው የተጋረጠብን ችግር የመኖርና አለመኖር ጣቂያን ስለሆነ ነው። ፋኖ እስካሁን የተጠቀመበት ያለው ስልት አንድ አይነት ነው። እሱም የሽምቅ ወይም ጉሪላ ውጊያ ይባላል። ይህ ስልት ሁለት ዓላማ አለው። አንደኛ መንግስት መር የዘር ጭፍጨፋ መክቶ ለድርድር ማቅረብ ሲሆን፣ ሁለተኛው ፋሽስት ስርዓትን ገርስሶ ስልጣን መያዝ ነው። በሽምቅ ወይም ጉሪላ ውጊያ ውስጥ ህዝባዊነት ሊከበርም ሊታፈርም የሚገባ ቀይ መስመር ነው። በቀጠናችን ውስጥ ከሽምቅ ከፍ ያለ መደበኛ ውጊያዎች ሲደረጉ የቆዩት ህዝቡም ለህፃነቱ የፈጠረው ትግል ስለሆነ ነው። የትግል አጀንዳና ሀሳባችን ባለቤቱ ህዝብ ነው። በዚህ ህልውና የማስቀጠል ትግል ውስጥ ፋኖ የአማራ ህዝብ የሚያደርገው ትንቅንቅ ድጋፍ ሰጭ አካል ነው። የሆነ ሆኖ ይህ የያዝነው የትግል ስልት ፋኖ የት ድረስ ያስኬደዋል? ግለሰባዊ ዝና፣ ስውር የጠላት እጆች፣ ስልጣንና ቁሳዊ ፍላጎት በተለያዩ ጭንብሎች የተሸፈኑም ቢሆን ተጋድሏችንና የትግል ስልቱን ለማወቅ እየሞከሩ ነው። በማወቅ አሰልተው ባለማወቅም ታታለው ከዚህ ዝብርቅርቅ ጎራ የተሰለፉም ለመሰለፍ የሚዳዱም አሉ። ይህ ለህዝባችን ከጠላትነት በላይ ጠላትነት ነው የታሰበበት። ቁጭም ብድግም ብለን የምንታገለት ህዝብ ማገልገል ግዴታችን እንጂ ወገን በግልምጫም በቁንጥጫም ማሳቀቅ መቆም የለበትም። አንድ ያልሆነ ፋኖ የህዝብን ጥያቄ አይመልስም። በህዝባዊ ጥያቄና ትግል መነገድም መቆም አለበት። በታሪክ በፖለቲካ በውትድርና በማህበራዊ ዘር በልካቸው ማውራት የሚችሉ ስብስብ ኃይል ውስጣችን ላይ አለ። ከዚህ ላይ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የሚለው መፈክራችን ገቢራዊነትን ይፈልጋል። የትግል ሜዳው ሀቅን እንጂ ፊትፎሶን የሚፈልግ አሰላለፍ መያዝ የለበትም። አንዳንድ ወንድሞች ያለ ፍላጎታቸው ሳይወዱ በግዳቸው የሚታገሉ ይቅርታ የምታደርግላቸው አሉ። ነፃነት ትምህርት ቤት ሄዱት አልሄድም ያሉ ያለ ነፃን ቤተሰብ ለመጣይ እጣ ፈንታው አስቦ አስገድዶ ትምህርት ቤት መላክን ያክል የነፃነት ባህሪ ያጠቃቸው መሪነን ባዮች ከውስጥም ከውጭም በተቀናጀ ሚዲያ ስም ማጥፋት ዘመቻ መሪዎች ላይ መከፈት አስነዋሪ ተግባር ነው። ትግል በባህሪው ፌርማታ አለው። ሲያቅተን የፈለግንበት ቦታ የመውረድም የማረፍ መብት የተጠበቀ ነው። በድብቅ አጀንዳ የህዝብን ትግል ክዶ ራስ ለተኮሲዶ ሱፍ ቀድሞ በማጨት ብዙ ዋጋ የተከፈለበትን ድል አሳልፎ ለመስጠት መሞከር፣ ከዚህም ከጊዜያዊ ቁጭት በመጥበቅ ለድርድር ሸብረክ የሚል በደካማ ኃይል ለማፍራት መሳተፍ ትግሉም የተሸክም አባላችንን አቅም ከማለማወቅ የመነጨ ቂልነት ነው ሲል ኢንጂነር ማን ችሎት እሱ ባለው የአማራ ፋኖ በጎጃም ወታደራዊ አማካሪ ተናገረ። አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው በቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። በሚያዝያ 22 2017 ዓ.ም ቂሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ የፌዴራል ፖሊስ ቁልፍ ተሰብረው ገብተው አቶ ክርስቲያን ታደለና አቶ ዮሐንስ ቦያለውን ከእስር ቤታቸው እንዳወጧቸው እና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳደሯቸው ምንጮቻቸው ለመሰረት ሚዲያ ገልጸዋል። በተመሳሳይ ዶክተር ወንደሰን አሰፋ፣ ጋዜጠኛ ጎበዝ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማዕረጉ ቢበይንና ዶክተር ሲሳይ አውግቸው የድርጊት የተፈጸመባቸው መሆኑን አርብ ሚያዝያ 24 2017 ዓ.ም ለፍርድ ቤቱ አቤቱታ አቅርበዋል። ቀይ ቦኔት የጫኑ የፌዴራል ፖሊስ በምሽቱ 12 ሰዓት በሩን በኃይል ከፍተው ከገቡ በኋላ ሁላችንም እጃችን ወደ ላይ እንድናደርግ አዘው ሜዳ ላይ በሰልፍ ያቆመውን በመሳሪያ ሲያስፈራሩ ነው ያደሩት ሲሉ ነው በፍርድ ቤት የገለጹት። ቀደም ሲል በምርመራ ወቅት ድብደባ የፈጸመብን የመንግስት ሹማምንት ከ2 ዓመት በኋላ የቂሊንጦ ማረሚያ ቤትን አጥርጥሰው ተኛንበትን ቤት በር በኃይል ሰብረው እስከ ሌሊት 7 ሰዓት ድረስ ሜዳ ላይ አሰልፈውን አሳድረውናል። ህይወታችን አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉ አሳስበዋል። አቶ ዮሐንስ ቦያለው አቶ ክርስቲያን ታደለ ከአንድ ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበር ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ መደረጉ ለባሰ የጤና እክል ተጋልጠው ሲሉ ምንጮቻችን ለመሰረት ሚዲያ ተናግረዋል። የፌዴራል ፖሊስ የማረሚያ ቤት አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳድሯቸው የታወቀ ነገር የለም። የደፈጣው መሐንዲስ ቢትወደድ መንገሻ ጅንበሬ ብርጌድ አንደኛ መብረቅ ሻለቃ ከዳንግላ ከተማ ወደ አዲስ ቅዳም ከተማ በሚወስደው መንገድ ላይ ልዩ ቦታው ከጉምሪ ቀበሌ እስከ ጉጂ ምስክ በሸፈነው የደፈጣ ውጊያ በአንድ የጠላት ፒካፕ ፓትሮል ከነጫናቸው አገዛዙ ሰራዊት አባላት ሙሉ በሙሉ ወድመዋል። በዚያ ውጊያ 15 የሚደርሱ ሲደመሰሱ ቁጥራቸው ለጊዜው ያልታወቁ ቆስለዋል። በዚህ ምክንያት ዳንግላ ከተማ ካለፈቃዳቸው ታፍነው በግዳጅ ወደ መከላከያ ሲሸኙ የነበሩ ህጻናት የተፈጠረው ውጊያ ተከትሎ ጥበቃ ኃይል ሲመናመን ከታፈኑበት ሰብረው ወጥተው ወደ ቤተሰቦቻቸው ተቀላቅለዋል። በውጊያው ዘሪሁን 13 የተባለው የዘመናዊ የፋኖ መሳሪያ ውጤታማ ተኩስ አድርጓል። ከጥቅም ውጭ የሆነችው የጠላት ፓትሮል በብረት ለበስ ፔምፔ
ተጎተተች ዳንግላ ከተማ ገብታለች። በዚህም ተበሳጨው እና ድል የራቀው የአገዛዙ ሰራዊት ፋኖ አባላት ቤተሰቦች ከብትና በግ ዘርፎ ሸሽቷል። ትራምፕ በአሜሪካ ታሪክ ለመጀመሪያ ጊዜ ለመከላከያ $1 ትሪሊዮን በጀት መጠየቃቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ታሪክ መጀመሪያውን የተባለውም ለብሔራዊ ደህንነት ብቻ የሚውል $1.01 ትሪሊዮን በጀት መጠየቃቸው ተሰምቷል። ዶናልድ ትራምፕ ለብሔራዊ ደህንነት በሚል የጠየቁት በጀት በቀጣዩ የአሜሪካ 2026 በጀት ዓመት ላይ የሚተገበር ሲሆን ይህም አሁን ካለው አንጻር የ13 በመቶ ጭማሪ እንደተደረገበት ተነግሯል። በአሜሪካ ታሪክ ለመከላከያ ይህን ያክል በጀት ለመመደብ እቅድ ሲቀርብም የመጀመሪያ እንደሆነ ተገልጿል። የመከላከያ በጀቱ ከሚውልባቸው ዘርፎች ውስጥ ጎልደን ዶም የተሰኘ የሚሳኤል ፕሮጀክት፣ የተለያዩ የመርከብ ግንባታዎች፣ የኒኩለር ማሻሻያዎች እና ድንበር ጥበቃ ስራዎች ቅድሚያ የሚሰጣቸው ጉዳዮች ሲሆኑ የወታደር ውጊያም ላይ ጭምር እንደሚደረግ ተጠቅሷል። ከመከላከያ ውጭ የሚመደበው በጀት እንዲቀነስ ወይም እንዲቆም የተመለከተ ሲሆን ይህን በማድረግ $163 ቢሊዮን ለማጥፋት መታቀዱን ብሉምበርግ በዘገባው አመልክቷል። ይህም የአካባቢ ጥበቃና ለውጭ እርዳታ የሚውለው በመቀነስ ነው ተብሏል። ይህ የመከላከያ በጀትን የመጨመር እና የሀገር ውስጥ ወጪዎችን የመቀነስ ሀሳብ ተቃውሞ እየተነሳበት እንደሚገኝ ተነግሯል። የበጀት እቅዱ በተለይም የውጭ ሀገራትን ግንኙነት ሊያበላሽ እንደሚችልና በሀገሪቱ የተለያዩ ዘርፎች ላይ ችግሮችን ሊያስከትል እንደሚችል